ሩታችን ከመሸ እንግዲህ ወደ ሆስፒታል ገብታ ምጥ ላይ እንደሆነች ሰምቻለሁ ማለት ነው። ታዲያ እኔም ከዛ በኋላ ይሄንን ነገር ለማጣራት ቦታው ድረስ ሄጄ ነበር እና አለም ሆስፒታል መግባቷን አረጋግጬ ተመልሻለሁ ማለት ነው። ያው እንግዲህ ማዋለጃ ክፍል ናት ያሉት ዶክተሮቹ፣ ነርሶቹ በአጠቃላይ ሁሉም እየተረባረቡ ነው። ቀን ላይ እንደገባች ነበር የሰማሁት። የምጥ መርፌ ተሰጥቷታል። እንግዲህ አሁን ላይ ዶክተሮች የተቻላቸውን ነገር እያደረጉ በሰላም እንድትገላገል በጣም ብዙ ጥረቶች እየተደረጉ እንደሆነ ጭምር ሰምቻለሁ ማለት ነው። ሁላችሁም በቪዲዮ ላይ ለመመልከት እንደቻላችሁ ደግሞ አብርሃምም ጭምር በቦታው ላይ ተገኝቶ ነበረ። እንግዲህ እኔ ማለት የምችለው ሩታዬ በሰላም ተገላግለሽ ልጅሽን ለማቀፍ ያብቃሽ። ሁላችሁም ማለት ነው በየእምነታችሁ ጸሎት አድርጉላት። የምትወዷት የምታደንቋት በሰላም ተገላግላ ልጇን በቅፏ እንድታስገባ ሁላችሁም ጸሎት አድርጉላት። አይሚን እስካሁን አዲስ ነገር ሊኖር ይችላል ብዬ አስባለሁኝ። እነሱም ከመሸነው ቪዲዮን የለቀቁት በእርግጥ ቀን ላይ ነው እሷ የገባችው ከመሸነው እና አብርሽም ቪዲዮን የለቀቁት ማለት ነው። እስካሁን የሆነ ነገር ሊኖር ይችላል። ያው እኔ እስከ ቅርብ ሰዓት ድረስ ያለውን ነገር ቼክ ለማድረግ ሞክሬ ነበረ። ማዋለጃ ክፍል ውስጥ እንዳለች ነው የሰማሁት ማለት ነው። እንግዲህ አዲስ ነገር የምንሰማበት ምሽት ያደርግልን። ከዛ ውጪ ያው ይሄ የሚወለደው ሕፃን የአብርሽና የሩታን ሕይወት ልክ እንደ ቀድሞ ልክ እንደ በፊቱ የሚያስተካከል ጥሩ ነገርን ጥሩ በረከትን ወደ ሕይወታቸው ይዞ የሚመጣ ልጅ ያደርግላቸው ማለት እፈልጋለሁ ማለት ነው። ሰላም፣ እንዴት አመሻችሁ ቤተሰቦቼ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ዛሬ እንግዲህ ከመሸ ደስ የሚል ነገር ሰምተናል ማለት ነው። አብርሃምም ያው በቪዲዮ ላይ ለቆታል ማለት ነው። ያለውን ነገር እኔም በተወሰነ መልኩ ለማየት ሞክሬያለሁኝ። ከዛ በፊትም ያው መረጃው ደርሶኝ ነገሮችን ቼክ ለማድረግ ሄጄ ነበረ። ሩታችን አለም ሆስፒታል መግባቷን ማለት ነው። በነገራችን ላይ ቡታጅራ ውስጥ ካሉ ሆስፒታሎች ትልቁ ሆስፒታልም እሱ ነው። እዛ መግባቷን ሰምቻለሁ ማለት ነው። እንግዲህ የምጥ መርፌ ሰጥቷታል። የመጀመሪያም ስለሆነ በነገራችን ላይ ከባድ ነው የሚሆንባት ስሜቱ። ብዙዎቻችሁ የወለዳችሁ ሰዎች ታውቃላችሁ። እኔም ያው ባለቤቴ በገባችበት አጋጣሚ የተፈጠሩትን ነገሮች አይቻለሁ፣ ምን ያክል ከባድ እንደሚሆን ማለት ነው። ምክንያቱም ብዙ ጊዜ ውስጥ እንድትገቡ አይፈቀድላችሁም። ምናልባት ይሄ የግል ሆስፒታል ስለሆነ ቢያንስ አብርሽ እንዲገባ ይፈቅዱለታል ብዬ አስባለሁኝ። ሩታዬ በዛው እዚህ ጋር ይዘሽ ንክስ ብታረጊው ደስ ይለኛል። ምናልባት ይሄ የተሰራው ሙጠምጢም ከለቀቀው ማለት ነው ይሄ ወዲህ ወዲህ የሚያስብለው ነገር እና ወደ ሄርሜላ የሚያመላልሰው ነገር የሚለቀው ከሆነ በዛው በምጡ ሰበብ አድርገሽ ንከሺው እንኳን ባይልሽ በዛው ሰበብ አድርገሽ ያለውን ነገር ብትወጪበት ደስ ይለኛል ማለት ነው። እና ያው እንግዲህ አዲስ ነገር የሚፈጠር ከሆነ ምሽቱን ቼክ ለማድረግ እንሞክራለን። እነሱም አዲስ ነገር ካለ ሜቢ ያው በዩቲዩብ ቪዲዮ ይመጣሉ ብዬ አላሰብም፣ ግን ወይ ኢንስታግራም ላይ ወይ የሆነ ነገር ላይ ስቶሪ ነገር መልቀቃቸው ይቀራል ብዬ አላስብም። ያለውን መረጃ ከዛ ላይ መውሰድ ትችላላችሁ። አይሚን ከዚህ በኋላ ስለመሸ ምናልባት ላይለቁም ይችላሉ፣ ግን ያው እስከ ጠዋት ባለው ነገር አዲስ ነገር ይኖራል ብዬ አስባለሁኝ። አብርሃም እንግዲህ ያው መታሃል። ይሄ የምጥ ሰዓት ምን ያክል ከባድ እንደሆነች ልጅ ምን አይነት ሞመንቶችን እንዳሳለፈች ይገባል ብዬ አስባለሁኝ እና ወደ ህይወት ትልቅ የሆነ ነገር ነው እየመጣ ያለው። የምሬን ነው። ልጅ በጣም በረከት ነው። ልጅን ያገኘ በረከትን አገኘ ይላል መጽሐፍም እና ይሄ ልጅ በደንብ አንተን ይቀይርሃል ብዬ አስባለሁ። ምክንያቱም አንዳንድ የምታደርጋቸው የምትሄድባቸው መንገዶች ስህተት እንደሆኑ በጣም ብዙ ሰዎች በተደጋጋሚ ይናገራሉ እና በእርግጠኝነት ከዚህ በኋላ አንተንም በደንብ በሳል ያደርግሃል ብዬ አስባለሁ። ይሄ ወደ ህይወት የሚመጣው አዲስ ነገር ማለት ነው። ምክንያቱም እዚህ ምድር ላይ ከምናገኛቸው ትልልቅ ስጦታዎች መካከል እግዚአብሔር ለሰው ልጅ ከሚሰጣቸው ትልቅ ስጦታዎች መካከል ማለት ነው በልጅ መባረክን የሚደርስ ነገር የለም። የምሬን ነው የምላችሁ ቤተሰቦች። እድለኝነትንም ይጠይቃል፣ በእግዚአብሔር ዘንድ መባረክንም ይጠይቃል እና በደንብ አብርሽ በእውነት ከዚህ በኋላ እኔ ወደ እንትን ትመለሳለህ ብዬ አስባለሁኝ። ወደ ቀልብ ትመለሳለህ ብዬ አስባለሁ። ብዙ ነገሮችን ታስተካክላለህ ብዬ አስባለሁ። እንደውም አንዳንድ ነገሮችን ለማየት ስሞክር የዚህን ያክል እንደውም ክፍተት በእናንተ መሀል ይኖራል ብዬ አላስብም። እዚህ ሚዲያው ላይ እንደሚታየው ሚዲያው ላይ እንደሚወራው የተጋነነ ያክል ክፍተት በእናንተ መሀል ይኖራል ብዬ አላስብም። በቀላሉ ነገሮችን የምታስተካክሉበትና ወደ መንገዱ የምትመጡበት ነገር ይኖራል ብዬ ነው የማስበው። አሁን ከሚያየው ነገር አንጻር ከሩታ ማዘር ጋር ስታደርጋቸው የነበሩ ነገሮች፣ ሩታን ብትሆን አንተ ላይ የሚጨክን አንጀት የላትም እና ነገሮችን አስተካክለ እቺ ልጅ የሚያስከፋትን የሚያስደብራትን ነገር
ትተህ ከሌሎች ነገሮች ርቀ ከዚህ በኋላ ከእነሱ የሚበልጥብህ ነገር በህይወት ይኖራል ብዬ አላስብም። ያለውን ነገር ደግሞ በደንብ ስታይ ይገባሃል። በነገራችን ላይ የምሬን ነው። በጣም ልዩ የሆነ ስሜት ነው ያለው። የምር እግዚአብሔርን እኔ እንጃ እኔ ስላየሁት ይሁን ምን ይሁን አላውቅም፣ ግን በጣም ልዩ የሆነ ስሜት አለው እና በደንብ አንተ እንድትስተካከል ይረዳሃል፣ ያግዛል ብዬ አስባለሁ። እኔ በነገራችን ላይ ከዚህም በፊት ጠብቀው ነበረ በቃ መስተካከል ካለበት እውነት እንደውም መልስ ብለህ ስታይ ያደረካቸው ነገሮች እሷ ላይ የሆንክባት ነገር በዚህ በትልቅ ሞመንት ላይ ከአጠገቧ ሆነ ነገሮችን ልታስተካከል ባለመቻልም ወደኋላ መለስ ብለህ የለቀካቸውን ቪዲዮዎች ስታይ ያደረካቸውን ነገሮች ስታይ ምናልባት ምን አለ እንደዚህ አይነት ነገር ውስጥ ባልገባው፣ ምን አለ ባልተሳሳትኩ ልትል ትችላለህ። በነገራችን ላይ ቀን ዛሬም እኔ የሆነ የሰማሁት ነገር ነበር እና የሆኑ ነገሮች አሉ ከዚህ ነገር ጀርባ። አሁን በእርግጥ አስፈላጊ አይደለም እዚህ ጋር እንደዚህ አይነት ነገሮችን ማውራት። ምናልባትም አብርሽ በፍላጎቱ ላይሆን ይችላል እንደዚህ አይነት ነገሮች ውስጥ የገባው። ከጀርባ በጣም ብዙ ነገሮች እየተወሩ ስለሆነ ምናልባት ይህ ልጅ ፈልጎ ወይም ሩታን መጉዳት ፈልጎ የዚህን ያክል ርቀት ይሄዳል ብዬ አላስብም። ብዙዎቻችሁ ምን አይነት ቻሌንጆችን ምን አይነት የፍቅር ጊዜያቶችን አሳልፈው እዚህ ደረጃ መድረሳቸውን ታውቃላችሁ እና በህይወቱ እግዚአብሔር ትልቅ የሆነ ነገርን ሰጥቶ ሊባርከው ከጫፍ በደረሰበት ሰዓት ያለ በቂ ምክንያት ተነስቶ የዚህን ያክል ሩታ ላይ ተቀይሮ የዚህን ያክል ሩታን የሚያስከፉ ስራዎች ይሰራል ብዬ አላስብም፣ ከጀርባው ሌላ ነገር እስከሌለ ድረስ እና ይሄ ነገር ደግሞ ያው በሂደት መውጣቱ እንትን ማለቱ አይቀርም። በነገራችን ላይ የትኛውም ነገር ተደብቆ አይቀርም። አንድ በአንድ በጊዜ ሂደት ነገሮች ይፋ ይወጣሉ፣ ግልጽ ይሆናሉ እና አንዳንድ ጊዜ ሰዎች ተማክረው እኛ ላይ በጣም ብዙ ነገሮችን ለማድረግ ይሞክራሉ እና አንዳንድ ጊዜ መጨረሻ ላይ ያሰቡት ነገር ከእንትናቸው ሊደርስ ካልቻለ እርስ በርስ ይጋጫሉ፣ እርስ በርስ እንትን ይባባሉ እና የሆነ ወደ አላስፈላጊ ነገሮች ውስጥ ሲገቡ እውነታው አንድ በአንድ ማለት ነው በሂደት በጊዜ ሂደት መውጣቱ ላይቀር ይችላል። ስለዚህ ይሄንን ነገር ያው በጊዜ ሂደት ነገሮችን ለማየት እንሞክራለን ማለት ነው። ብቻ ግን መግቢያ ላይ እንዳልኳችሁ ሁላችሁም በየሃይማኖታችሁ ጸልዩላት፣ ምን ያክል ለሩታ ፍቅር ክብር እንዳላችሁ እስከዛሬ ባለው ነገር በደንብ መመልከት ችያለሁኝ። የምሬን ነው የምላችሁ እና እግዚአብሔር በብዙ አይነት መንገድ የባረካቸው ሰዎች ናቸው። በጣም በጣም እድለኛ የሚባሉ አይነት ልጆች ናቸው። አብርሃምም ሩታም ማለት ነው። የምር በዚህ ልጅነታቸው በጣም በቃ በብዙ ነገር እግዚአብሔር ባርኳቸዋል። ከዛ ባሻገር ደግሞ በቃ እዚህ ዓለም ላይ ውድ በሆነው ነገር ሊባርካቸው ከጫፍ ደርሷል። በደንብ ህይወታቸውን ያሰምርላቸዋል፣ ያስተካክላቸዋል። ሌላ ትልቅ የሆነ ነገርን ወደ ህይወታቸው ይዞላቸው ይመጣል ብዬ አስባለሁ ማለት ነው። በስተመጨረሻ አብርሽ እንዳልኩ ነው፣ በጣም ነገሮችን የምታስተካክልበት ወደ ቤት ዞር ብለህ የምታይበት ትክክለኛው የሆነ ሰዓት ደርሷል። አንተም ይህንን ነገር ከማድረግ ወደኋላ ትላለህ ብዬ አላስብም። ሩታችንም እግዚአብሔር ረድቶሽ ልጅሽን በሰላም ለማቀፍና ለመገላገል ያብቃሽ ማለት እፈልጋለሁኝ። እንግዲህ እንዳልኳችሁ አዳዲስ ነገሮች ሲኖሩ ለመስማት እሞክራለሁኝ፣ ተከታታይ ወደ እናንተም ለማድረስ እሞክራለሁኝ ማለት ነው። ጋይስ እንግዲህ ሁላችሁም እንዳልኳችሁ በጸሎት ልጅቷን አስቧት። ነገ ደስ በሚል ዜና እንገናኛለን ብዬ አስባለሁኝ። እወዳችኋለሁ። ይመቻችሁ።